ሰላም ወደ አድማጮቻችን ይሄ የስፖርት ነው። ከሌሊቱ 10 ሰዓት አካባቢ የጀመረውን ጨዋታ እንዴት አገኛችሁት? ቼልሲ ስታዲዮ ቱኒስን 3-0 ማሸነፍ ችሏል። በቀጣዩ ዙር ቤኔፊካን የሚገጥም ይሆናል። እንግዲህ ከቤኔፊካው ዙር ጀምሮ በተለየ ትኩረት የምናየው ይሆናል። ቼልሲ በጣም የሚገርም ጥሩ ብቃቱን አሳይቷል። በኤንዞ ማሬስካ በኩል ብዙ ቅያሬዎች ይጠበቁ ነበር። የተጠበቁት ቅያሬዎች ተደርገዋል። ነገር ግን በዚህ ጨዋታ ላይ ሊያም ዴላፕና ስለ ጆሹዋ አችፖንግ ምን እናወራችኋለን? በተለይ ስለ ጆሹዋ አችፖንግ ስለ ሊያም ዴላፕ እንዴት ጎሉ እንዳስቆጠረው በጣም የሚገርም ምርጥ አጥቂን ቼልሲዎች አግኝተዋል ብዬ አስባለሁ። ሜቢ በሚቀጥለው ዓመት ብዙ ጎሎችን ማያስቆጥር ሊሆን ይችል ይሆናል። ነገር ግን ለሚቀጥሉት ዓመታት ለቼልሲ ለእንግሊዝ ፕሪሚየር ሊግ የተፈጠረ የሚመስለውን አጥቂ አግኝተዋል። በጣም አስገራሚ ፐርፎርማንስ ነው። የመጀመሪያውን ጎሉ ለቼልሲ አስቆጥሯል። ባለፉት 3 ጨዋታዎች 1 ጎልና 1 አሲስት ማድረግ ችሏል። ጥሩ እንቅስቃሴንም ማድረግ እየቻለ ነው የሚመስለው። ቼልሲ ያጣው የሚመስለውን የአጥቂ መስመር ያገኘ ይመስላል። ሰላም ወደ አድማጮቻችን በአጠቃላይ ጨዋታው እንዴት አገኛችሁት? እናንተ ጥሩ ነበር ወይ? ሰዓቱስ እንዴት አላስቸገራችሁም ወይ? ሌሊት 10 ሰዓት ተነሳችሁ እንዴት ኳሱን አያችሁ ተመለከታችሁ? በውጤቱስ ምን ያክል ደስተኛ ናችሁ? ቀጣይ የቼልሲ ኢላማዎችና የቼልሲ እይታዎች ምን ይሆናሉ ብላችሁ ታስባላችሁ? የእናንተ ኮሜንትና አስተያየት የምጠብቅ ነው የሚሆነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያስፈልገናል። አድማጮቻችን እንግዲህ በመጀመሪያው አጋማሽ ቼልሲ ጥሩ ፐርፎርማንስን አድርጎ 2 ጎሎች አስቆጥሯል። ቶሲን ድራባዮና እንዲሁም ሊያም ዴላፕ ያስቆጠሯቸው ጎሎች በጣም አስገራሚ ነበሩ። እንግዲህ ካሰላለፉን ጀምር ኤንዞ ማሬስካ እንደተጠበቀው ብዙ ቅያሬዎችን አድርገዋል። ፊሊፕ ዮርገንሰን ነው ግብ ጠባቂው። ሳንቼዝ ወደ ቤንች አውርዶታል። ጥሩ የሚባል ነው። ማሎ ጉስቶ፣ ባዲያሽና ቶሲን ድራባዮ እንዲሁም ጆሹዋ አችፖንግ ነው የጀመሩ። እዚህ አሰላለፍ ውስጥ አንድ ልብ ልትሉት የሚጠበቀው ይህንን ታዳጊ ጆሹዋ አችፖንግ ነው። ወደ አድማጮቻችን ከቁመት አለው ከኳስ እርጋታው ባያያዙ በኩል በኔይታ ቼልሲዎች የራሳቸው ዲን ሂውሰንን ያገኙ ይመስላል። ነገር ግን የዚህ ተጫዋች ፐርፎርማንስን በሚገባ የምታዩት ከሆነ በሚገባ የሚያሳየው ድንቅ ብቃት ካለ የሚቀጥለው ውድድር ዓመት ቼልሲ ለዚህ ተጫዋች ብዙ የመሰለፍ ዕድልን ሊሰጠው ይችላል ብዬ አላስብም። ምክንያቱም ቼልሲ ባለበት ደረጃ አንጻር 15-20 ጨዋታዎችን ሊያገኝ ይችላል። ነገር ግን ቼልሲ አደጋውን ወይም ደግሞ ውሳኔያቸውን ወስነው ይህንን ተጫዋች ለአንድ ዓመት በሌላ ቡድን ላይ በወጥነት ቢጫወት የተለየ ብቃቱን የምናይ ይመስለኛል። የተለየ ብቃቱ ምንድነው ካላችሁኝ በመሃል ተከላካይነት በተለይ በጣም የቼልሲን የሚቀጥሉት ዓመታቶች ምርጥ ተከላካይ መሆን የሚችል ይመስለኛል። ስለዚህ ይህንን ተጫዋች አንደኛ ወደ ስትራቶስቡርግ ያለበለዚያ ወደ ቻምፒዮንሺፑ እንግሊዝ ፕሪሚየር ሊግም በተለይ እንደነ በርንማውዝ ያሉ ቡድኖች ቢሄድና አንድ የሙሉ ውድድር ዓመት ቢያሳይ በጣም ለቼልሲ አስፈላጊ ተከላካይ ሆኖ የሚመለስ ይሆናል። አንዳንድ ስህተቶችን ታዩበታላችሁ። እነዛ ስህተቶች ያለመጫወት ችግር ነውና ከፍ ባለው ደረጃ እግር ኳስን የሚጫወት ከሆነ እነዚህን እድሎች የሚቀንስ ይሆናል ብዬ አስባለሁ። በጣም ጥሩ የሆነ ፐርፎርማንስ ነው። ይህ የተከላካይ መስመር ዛሬ መደነቅ የሚጠበቅበት ይሆናል። አንድም ሹት ኦን ታርጌት አልተሞከረበትም። ምንም እንኳን የአፍሪካው ክለብ ጠንካራ የሚባል ባይሆንም ነገር ግን በምድቡ 3 ነጥቦች እንደነበሩት መርሳት የለብንም። ይህ ጨዋታ ላይ ምንም አይነት ሹት ከሳጥን ውስጥ አልተመታበትም። ያ ማለት እንደ ወጣ ሱፐር ኮምፒውተር መሰረት ከሆነ ወይም ደግሞ የኦፕታ ስታቱ የሚናገረው ከግንቦት 2022 በሌስተር ሲቲ ነው ለመጨረሻ ጊዜ ቼልሲዎች ሹት ሳይሞከርባቸው የወጡት። ማለትም ኦልሞስት 3 ዓመታት አልፈዋል የቼልሲ ተከላካይ መናጋት ከጀመረ ማለት የምንችለው ነው የሚሆነው። በአማካይ መስመር የዶንስ በሪያል የላቪያ የኤንዞ ፈርናንዴዝ ጥምረትና ያየ ነው። እዚህ ጋር ነው እንግዲህ ትንሽ ጥያቄ ሊነሳ የሚችለው። ሜቢ አንድሬ ሳንቶስ እድሎችን ቢያገኝ ኑሮ ጥሩ የሚባል ነው። ነገር ግን ላቪያና እንዲሁም ደግሞ ጥሩ ፐርፎርማንሱ መነሳት የሚጠበቅበት ነው። ዶንስ በሪያል ኤንዞ ፈርናንዴዝ በጨዋታው ላይ 2 አሲስቶችን አድርጓል። የዚህ ተጫዋች በጣም ብዙ ጨዋታዎችን እየተጫወተ ይገኛል። ስለዚህ እረፍት የሚያስፈልገው አይመስላችሁም? ወደ አድማጮቻችን እንግዲህ በጣም ብዙ ጨዋታዎችን በውድድር ዓመቱ የተጫወተው አርጀንቲና ብሔራዊ ቡድን ይጫወታል። ስለዚህ እዚህ ተጫዋች ላይ በኔይታ ኤንዞ ማሬስካ ሁኔታዎችን አጋጣሚዎችን መቀነስ መቻል ይጠበቅባቸዋል። ጉዳት እንዳያጋጥመው ጥንቃቄ የሚያስፈልገው ተጫዋች ሆኖ ነው የማየው። እንግዲህ በዚህ ጨዋታ ላይ እረፍት ያገኙት ተጫዋቾች አንዱ ኮል ፓልመር ነው። ሌላኛው የሚሆነው ካይሴዶ ነው። ላቪያ በሚገባ ሽፋን ሰጥቶታል። ከዛ ውጭ ላቪያን ቀይሮ የገባው ዳሪዮ ኢሱጎ እንግዲህ ለቼልሲ በዚህ ጨዋታ ላይ አንድሬ ሳንቶስ፣ ዳሪዮ ኢሱጎ እንዲሁም ደግሞ ማማዱ ሳር በተለይ ማማዱ ሳርና ዳሪዮ ኢሱጎ የመጀመሪያ የቼልሲ ጨዋታቸውን አድርገዋል። አስፈላጊ የሆነ እንቅስቃሴዎችን በቼልሲ ዘንድ አድርገዋል። ክሪስቶፈር ኩኩ፣ ሊያም ዴላፕና ማዱዌኬ የመሩት የአጥቂ መስመር ላይ አንድ ነገሮችን ማንሳት ይጠበቅበታል። ክሪስቶፈር ኩኩ ኦልሞስት የኮል ፓልመርን ሚና ለመያዝ እየሞከረ ይታያል። ካለፉት 6 ወራት ጥሩ ፐርፎርማንስ ነው። ካለፉት 6 ወራት ደካማ ብቃት አንጻር ጥሩ ብቃቱን አሳይቷል ብዬ አስባለሁ። ሊያም ዴላፕን እንመለስበታለን። እስኪ አጠቃላይ ስለ ጨዋታው ምን አያችሁ? ቱኒስ በጣም ደካማ ቡድን ነው የታየኝ በኔይታ። ቼልሲም የተሻለ
ነበር። እንግዲህ ጃክሰን ከፊቱ ከባድ ፈተና እንደሚጠብቀው ግን የታየበት ነው። ሊያም ዴላፕ ምን አይነት በጃክሰንና በሊያም ዴላፕ መካከል ያለው ልዩነት የሚያሳይ ነው። ጃክሰን ይህንን አጋጣሚ ቢያገኘው እንደዚህ አይነት አጨራረስን አይጠቀምም ነበር። ጃክሰን ትልቁ ችግር ምንድነው ካላችሁኝ ከሳጥን ውጭ ብዙ ሳጥን ያሳልፋል። በሊንክ አፕ ላይ በጣም ምርጥ ተጫዋች ነው ጃክሰን። ሊያም ዴላፕ ግን ጨራሽ ነው። ሹት ማድረግን ይፈልጋል፣ እድሎችን መፍጠር ይፈልጋል። ስለዚህ ቸልሲ የሌለውን አጥቂ ያገኘው ማለት የሚጎለውን አጥቂ አግኝቷል። በጣም ጥሩ ዝውውር ነው። በቸልሲ በኃላፊዎቹ ዘንድ በሁሉ መመስገን የሚጠበቅበት አይነት እንቅስቃሴን አድርገዋል። ይህ ውጤታማ የሚያደርጋቸው ይሆናል ብዬ አስባለሁ። በእንግሊዝ ፕሪሚየር ሊግ እንደዚህ አይነት ሂደቶችን እንጠብቃለን። ነገር ግን ተከላካዮቹ ቱኒሲዎች ተከላካዮች ማለት ነው እንግሊዝ ፕሪሚየር ሊግ አይነት ስህተቶችን የሚሰሩ አይመስለኝም። የእንግሊዝ ፕሪሚየር ሊግ ተከላካዮች በጣም በተሻለ መልኩ የሚከላከሉ ይሆናል ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት የቶሲን ብቃት ነው። ቶሲን ጥሩ ፐርፎርማንስ ነው። የመጀመሪያውን ጎል ሲያስቆጥርም በመከላከሉ ረገድም ቶሲን ችግሮች እንዳየነው ቸልሲ በሃይላይን በሚጫወትበት ጨዋታዎች ላይ ቸልሲ በተለይ ባለፉት 10 ጨዋታዎች በሚባል ሁኔታ ቸልሲ በሃይላይን መጫወቱን ትቷልና ለቶሲን የሚመቸው ነው። በሚገባ መከላከል ይችላል። ቡድኑ በሃይላይን የሚጫወት ከሆነ ግን የሚቸገርበት ሂደቶች ይታያል። ስለዚህ እንደዚህ አይነት እንቅስቃሴዎችን ማሳየት የሚጠበቅባቸው ይሆናል ብዬ አስባለሁ። የሊያም ዴላፕ ግን ከዲያጎ ኮስታ በኋላ ቸልሲ ያገኘው በሳጥን ውስጥ ምርጥ አጥቂ ነው ብዬ አስባለሁ። መጋፋት የሚችል ተከላካዮችን መፈተን የሚችል የአየር ላይ ኳስ አጠቃቀሙ ጥሩ የሆነ ነው። ራሱም እንደሚናገረው እኔ ኦልድ ስኩል አጥቂ ነኝ ይላል። የዲዲዬ ድሮግባ ያላችሁ መነሳት የሚጠበቅ የና ሌንሽረር የና ሃሪኬን አይነት አጥቂ ነው። እንግዲህ ያም ውጤታማ ያደርገዋል ወይ የምናየው ይሆናል። ከዛ ውጭ እንግዲህ በጨዋታው ላይ የሚነሱ ነጥቦችን እናንሳ። ታይሪክ ጆርጅ የታዳጊ ተጫዋች አሁንም ጎል አስቆጥሯል። የፉላሙ ጎል የሚረሳ አይደለም። ከረጅም ርቀት ሹት የማድረግ አቅሙን ማድነቅ ይጠበቅብናል። ጥሩ ፐርፎርማንስም አሳይቷል። ታይሪክ ጆርጅ አሁንም በስብስብ ውስጥ ሆኖ እንዲቀጥል ይፈልጋል። ነገር ግን በኔ እይታ ይህም ተጫዋች በውሰት ቢላክና የተለየ ብቃቱን ቢያሳይ እንጂ በቸልሲ ዘንድ ረጅም የመጫወቻ ጊዜን አያገኝም ብዬ አስባለሁ። አንድሬ ሳንቶስ እንግዲህ ቸልሲ እንደሚፈልገው ቦክስ ቱ ቦክስ ነው ኤንዞ ፈርናንዴዝን እንዲፎካከር ነው። ምክንያቱም በውድድር ዓመቱ ላይ ዱዋንስ ቤሪያ ላይ የተጠበቀውን ያክል ስላልሆነ ኤንዞ ፈርናንዴዝ ረፍቶችን አላገኝም። ስለዚህ ይህንን ተጫዋች ሊያሳርፈው የሚችል ደግሞ አንድሬ ሳንቶስ ነው። ጠንካራ ተፎካካሪ መሆን ይጠበቅበታል። ሹት አድርጎ ፔናልቲ የሚሰጥ እድል ነበር፣ ነገር ግን ፔናልቲ አይደለም ብለው ዳኛው ትተውታል። እንግዲህ ያ የተሻለ ነው። በእኔ እይታ ጆሹዋ ችፖንግ ብቃትና ለምን በውሰት ቢላክ ብለህ አሳባለህ ካላችሁ እኔ የማየው በጣም ጥሩ ፐርፎርማንሱ ነው። በውሰት ፐርፎርማንስና በጣም ጥሩ ብቃቱን በእንግሊዝ ፕሪሚየር ሊግ ያሳየው አንደኛው ተጫዋች ማን ነው ብትሉኝ ሳሊባ ነው። ሳሊባ በተለይ እነዚህ የፔፕ ደቀ መዝሙሮች በጣም አይተው ለማመን የሚፈልጓቸው አይነት ተከላካዮች አሉ። አችፖንግ ግን አምነው ኤንዞ ማሬስካ የቋሚ ተከላካይ ያደርጉት። ስለዚህ የተሻለ የሚሆነው ምንድነው አንድ የውድድር ዓመትን በምርጥ ፐርፎርማንስ በሚያሳልፈው የሚመጣ ከሆነ ማርቴታ ያንን ያደረገው በቀጥታ መጣ የእንግሊዝ ፕሪሚየር ሊጉ ምርጥ ተከላካዮች መሆኑን አሳይቷልና ብቃቱን እንዲያወጣ ቢደረግ ብዬ ነው ማሰቡ። ማርሴ ሄዶ ነበር ሳሊባ ያንን ፐርፎርማንስ ያሳየው። ወደ ስትራስቡርግ ልከው ጆሹዋ ችፖንግ ለአንድ የውድድር ዓመት ቢታይ ብዬ የኔ እይታ ነው። እንደዚህ አይነት ውሳኔዎችን ባለመወሰናቸው በቸልሲ እድልን አናገኝም እያሉ ከዚህ በፊት የላቭረሜንቶ ማትሰንን ማንሳት የሚቻል ነው የሚሆነው። እንግዲህ ሌላኛው መነሳት የሚጠበቅበት ነጥቦች ቸልሲ አሁንም በጥሩ ፐርፎርማንስ በጥሩ እይታ ያሉትን ተጫዋቾቹን ማቆየት፣ በተለይ የመጨረሻ ጊዜ ላላገኙ ተጫዋቾች ደግሞ የመጨረሻ ጊዜ እንዲያገኙ ማድረግና ብቃታቸው ያን ያክል ካልሆነ ደግሞ ከቡድኑ ማሰናበት የሚጠበቅበት ይመስለኛል። ለምሳሌ አንዱ ጥሩ ፐርፎርማንስ ይኖረዋል ብለን ያሰብነው ጉቹኩሉ በሳውዛምፕተን ሄዶ ደካማ ብቃት ነው ያሳየው። ስለዚህ በቸልሲ ቤት የመቀጠል እድል ያለው አይመስለኝም። ቸልሲ በአጠቃላይ ምድቡን ፍላሚንጎ በ7 ነጥብ፣ ቸልሲ በ6 ነጥብ፣ ስታዲዮ ቱኒስ 3 ነጥብ፣ ሎስ አንጀለስ 1 ነጥብ ይዞ ነው ያጠናቀቀው። ከዛ ውጭ እንግዲህ ቸልሲ በቀጣይ የሚገጥመው ማን ነው ካላችሁኝ ቅዳሜ ምሽት 5 ሰዓት ላይ ቤኔፊካን ይገጥማል። ጠንካራ ፉክክር የምናይበት ነው። የቻምፒዮንስ ሊግ አይነት ድባቡ የሚመጣበት ነው የሚሆነው። ጠንካራ ቡድን ነው በፕሪሚየር ሊጋው በፖርቹጋል ሊግ። ስለዚህ ጥሩ ብቃትን ጥሩ ፉክክር ይጠበቃል። ነገር ግን ለቸልሲ ደጋፊዎች ከዛ ጨዋታ ቀድሞ ደግሞ 1 ሰዓት ላይ ፓልሜራስና ቤታፎጎ ያደርጋሉ። በዛ ጨዋታ ላይ ማን ይታያል ማለት ነው? ስቴፋን ዊሊያን። ስለዚህ ሁለቱንም ጨዋታ በተከታታይ ማየት የምትችሉት ይሆናል ብዬ አስባለሁ። ሌላኛው መረጃ የሚሆነው እንግዲህ በቸልሲ በኩል ማርክ ጉይት ተቀይሮ ገብቷል። ጥሩ ፐርፎርማንስ ነው። ማማዱ ሳር የመጀመሪያ ጨዋታውን በ82ኛው ደቂቃ ተቀይሮ ገብቶ አይተናል። እነዚህ ተጫዋቾች እድል የሚያስፈልጋቸው ይሆናል ብዬ አስባለሁ። ቸልሲ እንግዲህ ከጥሩ ማለፉ በኋላ ጠንካራ ፉክክር ነው የሚያደርግ ነው የሚሆኑት። ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ በሰጡት አስተያየት ላይ እኔ ያስደሳችሁ ነው ያየሁት። ቸልሲ ባለፉት ዓመታት በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ ቡድን አልነበረም። ስለዚህ የአውሮፓ ቻምፒዮንስ ሊግ አይነት ልምድ የሚገኝበት ይሆናል። ለምሳሌ ቤኔፊካን መግጠም፣ በቀጣይ ጠንካራ ቡድኖችን እየገጠምክ ስትሄድ ጠንካራ ተፋላሚ የሆነ ቡድኑ ይሄዳል። ለምሳሌ የፒኤስጂ እና ኢንተር ሚያሚን አሸናፊ የሚገጥም ይሆናል። ጠንካራ ፉክክሮችን ቸልሲ እያስተናገደ የሚቀጥል ይሆናል። ስለዚህ ይህ ለሚቀጥለው ዓመት የአውሮፓ ቻምፒዮንስ ሊግ መዘጋጀትን ይሰጣቸዋል። ሜቢ የውድድር መድረኩ ሊለያይ ይችላል። ቸልሲ ከሜዳውና ከሜዳ ውጭ ስትጫወት አውሮፓ ቻምፒዮንስ ሊግን ጣፋጭ የሚያደርገው የደጋፊዎቹ ብዛት ሊሆን ይችላል። ነገር ግን እየደመቀ ይመጣል ብዬ አስባለሁ። ቸልሲ አትሊስት በኔ እይታ እንግዲህ ውድድሩን ሲጀመር እንደተናገርኩት ግማሽ ፍጻሜ ከደረሰ ራሱ በጣም ጥሩ ልምድን የሚያገኝ ይሆናል ብዬ አስባለሁ። ማሸነፍ ከቻለ ከግማሽ ፍጻሜ ወደ ፍጻሜ አልፎ ዋንጫውን ማሸነፍ
የሚችል ከሆነ ይህ ውድድር በኔ እይታ በሚቀጥሉት ዓመታቶች ምርጥ ውድድር እየሆነ የሚሄድ ይሆናል። በጣም የተለየ በተለይ በውድድሩ ላይ ምርጥ ሆኖ ያገኟቸው ደቡብ አሜሪካ ቡድኖች ናቸው። ቦካ ጁኒየርስ በተለይ ደግሞ ቤታፎጎ፣ ፍላሚንጎ እንዳያችሁት ነው። ሌሎቹም ቡድኖች ፓልሜራስን ማንሳት ይቻላል። በጣም አስደሳች የሆነ ጨዋታ ነው የሚጫወቱት። ከሌላኛው በኩል ያለውን እግር ኳስ እንድናይ አድርጎናልና ይህ ውድድር በሚቀጥሉት ዓመታቶች ትልቅ ውድድር የሚሆነው ከሳውዲ አረቢያ ቡድኖች ይኖራሉ። ጠንካራ ሆኖ እንዲወጡ የሚያደርጋቸው ነው የሚሆኑት። በየአራት ዓመቱ መምጣቱ ውድድሩ ፎርማቱን ሊቀይር የሚችልበት በተለይ ወደ አውሮፓ ቢዘጋጅ የተሻለ ፉክክርን የተሻለ ድጋፍን የምናይበት ይሆናል። በተለይ በአሜሪካ አስቸጋሪ ነው። ያ ውድድሩን ትንሽ ደካማ አድርጎታል። ነገር ግን ቼልሲ የመጀመሪያው ተሳታፊ ቡድን በመሆኑ ለታሪክም በጣም አስፈላጊ የሚሆን ነው ብዬ አስባለሁ። ከዛ ውጭ እንግዲህ ጥሩ ፐርፎርማንሳቸውን ቤኔፊካው ጨዋታ ማሳየት ግድ ይላቸዋል። ወደ አድማቻችን የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።